የከተማ ቀሳውስትም ጥቂት ጠገብ ብለዋል ማለት ነው። ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ እኛ ሀገር ላይ ለምሳሌ በቅዱስ ጊዮርጊስ የሚጠራ ቢራ አለ አይደል? እንዴት ዋላችሁ? ቤተክርስቲያኑ ሲጨፍር ታያለ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል። የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ኢክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይታ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል። የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ከኛ አስተዳዳሪ ነኝ፣ ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳም። በእውነቱ 1 ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነትን ስራ ደግሞ እወጣለሁ። ያ ምንድነው? የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት የእንቅስቃሴው የዚያው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ህይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ታሪኩ እንዲህ ነው። አባጉሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል።
በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀንቀን ቄስ ማታ ማታ ዲጄ የሆኑት እኚህ ሰውዬ እንግዲህ ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፕላስ ምልክቷን መንካታችሁ እንዳይረሳ። በቀን እየሰበከ የሃይማኖት ተከታዮቹን እየሰበከ በቸርች ውስጥ የሚቆይ ሲሆን ማታ ማታ ደግሞ ናይት ክለብ ገብቶ ሙዚቃን ያጫውታል። እሱ ብቻ አይደለም፣ ያስገረመኝ ናይት ክለብ ገብቶ ምሽት ላይ ዲጄነት ሲሰራ በመሃል መሃል መዝሙር ይጋብዛቸዋል። ቆጡኝ እንጂ አንድ ነገር ልናገር ማለት የከተማ ቀሳውስትም ጥቂት ጠገብ ብለዋል ማለት ነው። ምን ላይ ነው የጠገቡት? ቆብ እያረጉ ረጥጋብ መቤት ሚስት ዞ ደግሞ ቆብ እንዴ ቆቡ አይቅርብኝ ሴትም አይቅርብኝ አይባልም። ቆቧን መተው አይደለም እንዴ? ሚስት የፈለገ ሰው ቆቧን መተው። ለእኔ ሙሽራያውን ቆቤ ናት፣ በቃ እቺ ናት ሙሽራዬ። ለቄሴ ደግሞ ቆባቸው ሚስታቸው ናት። እሷን ከያዘው ቆባ አያስፈልግም። ይህ ስርዓት ሲጣስ ነው በእውነት ማለት ነው። ቆባ አይለበስም። እኔ እውነቴን ነው። እንግዲህ የኔታ እንዳይቆጡ በሞት ያፈርሰውን ይዞታለሁ። አደራዎት አዛኘን እኔ እሳቸውን ለመንቀፍ አይደለም ማምላክን እኔ ጠቅላላው ነው የተናገርኩ ማለት ነው። ምክንያቱም ከእሳቸው በፊት መጥቶ ነው የቆያቸው እንጂ እሳቸውን ለመንቀፍ አይደለም። አሁን ዋና አስተዳዳሪያችንም ስለለበሱ ማለት ነው። እና አይቆጡኝም፣ እርግጠኛ ነኝ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይሄም በቤተ ክርስቲያናችን ቆብ ያርጉ የተባለው መነኮሳት ናቸው። መቁጠሪያ የሚያደርጉ መነኮሳት ናቸው። አንብረን ይኸው ካህናት ማን ነው ባለትዳሮች ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው የሚሆነው። የትዳሩ ቀለበት ፍርቅ እንደሌለው ለምንድን ነው? ዝም ብሎ ቢሽከረከሩ ጫፉን ማግኘት አይቻልም። እስከ ዘላለም አንለያይም ማለት ነው ትርጉሙ። አንለያይ የቀለበቱ ማብቂያ እንደሌለው ያለ ዘላለም ሕይወት መለያያ የለንም ማለት ነው። ቀለበት ሲታሰር በትዳር ለኛ ደግሞ ለመነኮሳት ቀለበታችን መቁጠሪያችን ናት። አንብረኒ ከመልቀት ተልብከው ከመማይተ በመዝራይትከ እንደ ቀለበት በጣትህ እንደ ማተብ በክንድህ ሰረኝ ትላለች ሚስቲቱ ባሏን፣ ባል ሚስቱን እንዲህ ይላል። እኛ ደግሞ ሙሽራችን ክርስቶስ ነው ለማለት መቁጠሪያችን በክንዳችን እናስራለን። መቁጠሪያ ማሰር የሚችሉት መነኮሳት ናቸው። መቁጠር ግን ያልመነኮሰም ሰው ይችላል። ከቤታችሁ አስቀምጣችሁ ለጸሎት ጸልያችሁ ከጸሎት ቦታ ማስቀመጥ ትችላላችሁ። መቁጠሪያ ይዞ መዞር ግን አሁንማ ብሎ የመቁጠሪያ ወንበር መጣ። ደግሞ መኪና ላይ መቁጠሪያ ወንበር ሆኖ መጣ። እኛ ስንንቀው ሌሎችም እየናቁት መጡ። ስለዚህ እግዚአብሔር ሰዎች ስርዓቱ ሁሉ ዘይት ነውና ስርዓቱ ቅድስናው ትትናው እንዳይጎለን እግዚአብሔር ይርዳል። በእውነት ስሉስ ቅዱስ እግዚአብሔር በሚያውቀው ሰይጣንን ካልሆነ በቀር እኔ በመድረክ የምሰድበው ሰው እንደሌለኝ እግዚአብሔር ያውቃል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።